በዩክሬን በተከሰተ የባለስቲክ ሚሳኤል ፍንዳታ አቅራቢያ ቆሞ የነበረው ይህ ቮልስዋገን ቱዋሬግ መኪና እስከማይታወቅ ድረስ ሙሉ በሙሉ ተመቶ ስለነበር ሁሉም ሰው መኪናው ጨርሶ አገልግሎት ውጭ መሆኑን አምኖ ነበር። መኪናው የቆመው ሞተሩ ጠፍቶና ውስጡ ማንም ሰው ሳይኖር ነበር። የፍንዳታው አስደንጋጭ ማዕበልና የፈነጠቁ ፍርስራሾች የጣራውን ክፍል ደፍጠውታል፣ የጎን ምሰሶዎችን አጣጥፈዋል፣ እያንዳንዱን መስኮት ሰባብረዋል፣ እንዲሁም አብዛኞቹን የሰውነት ክፍሎች ሙሉ በሙሉ አውድመዋል። ነገር ግን አንድ ሰው ወደ ውስጥ ገብቶ የስታርት ቁልፉን ሲጫነው ባለ 3 ሊትር ተርቦቻርጅድ V6 ሞተር በአጭር ጊዜ ውስጥ ተነሳ፣ ማርሽ ተቀብሎም በራሱ ኃይል ተነድቶ ከቦታው ሄደ። ከዚህም በላይ ዲጂታል ዳሽቦርዱ፣ የንኪ ስክሪኑ፣ አየር ማስተካከያው፣ በኤሌክትሪክ የሚንቀሳቀሱ መቀመጫዎችና የውጭ መብራቶች በሆነ አስደናቂ ታምራውንም ያለምንም ችግር እየሰሩ ነበሩ። የጀርመን ኢንጂነሪንግ ጥንካሬን የሚያሳይ ይህንን አስገራሚ ክስተት ሲመለከቱ ምን ሐሳብ አለዎት? ሐሳብዎን በኮሜንት አጋሩን።